الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونتوب إليه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد أحبتي في الله أحييكم بتحية الإسلام السلام عليكم ورحمة الله وبركاته ባለፈው ስለ ቁርአን ትሩፋቶች ነበር እየተነጋገርን የነበረው ዛሬም በዛው ርዕስ ላይ ነው የምንቀጥለው ባለፈው ለመነጋገር እንደሞከርነው ረሱላችን ሰለላሁ ዐለይሂ ወሰለም ላ ሐሰድ ኢላ ዐለ እትነተይን በሁለት ነገሮች ላይ እንጂ ሐሰድ የለም ብለዋል ከነሱ ውስጥ ረጁሉን አታሁ አላሁል ኪታብ ወቃመ ቢሂ አና አልለይል ቁርአን አላህ ቁርአንን ሰጥቶት አላህ ቁርአንን አስሐፍዞት ሌሊቱን እየሰገደ በሚያደርሰው እንደዚሁም ረጁሉን አጣሁ አላሁ ማለን فهو يتصدق به آناء الليل والنهار ሁለተኛው ሰው ደግሞ አላህ ገንዘብ ሰጥቶት ቀን ከሌሊት ለኸይር ነገር የሚያወጣው ሰው በእነዚህ በሁለት ሰዎች ላይ ነው ሐሰድ እንጂ ሌላው የሚተሐሰድበት አይደለም ብለውናል ማለት ነው ምክንያቱም ሌላው ሁሉ ጠፊ ነው ሌላው ሁሉ ነገር ጠፊ ነው እነዚህ ነገሮች ግን ነገጧት አብረውት ከሱ ጋር የሚዘርቁ ነገሮች ናቸው ለአኺራ የሚጠቅሙ ነገሮች ናቸው አላህ ቁርአን ሰጥቶት ሰውየው ቁርአኑን ቀን ከሌሊት እየቀራበት ሌሊቱን እየሰገደበት ካደረ ከዚህ በላይ ኒዕማ የለም ማለት ነው ትልቅ ደስታ ነው ስለዚህ ቁርአን አኺራችንን ቤታችንን የሚያስተካክልልን ደረጃችንን ከፍ የሚያደርግልን ነገር ነው ረሱላችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ምን ይላሉ ኢብኑ አባስ በዘገቡት ሐዲስ ላይ ان الذي ليس في جوفه شيء من القرآن كالبيت الخريب በሆዱ ውስጥ ትንሽ እንኳን ቁርአን የሌለው ሰው ቁርአን ያልሐፈዘ ሰው ማለት ነው ምንም ቁርአን ያልሐፈዘ ሰው ልክ እንደ ፈረሰ እንደተተወ ቤት ነው የተበላሸ ቤት አንድ ቤት ተዘግቶ ዝም ብሎ ረጅም ጊዜ ከተተወና ሰው የማይኖርበት ቤት ከሆነ ቤቱ ይበላሻል የተበላሸ ቤት ነው እዛ ውስጥ ሊኖር የሚችለው መጥፎ ነገር ነው መጥፎ ነገሮች ናቸው የሚኖሩት ልክ እንደዛ ነው የሚሆነው በአሁኑ ሰዓት ምን ያክል ቁርአን ሐፍዘናል ራሳችንን መጠየቅ አለብን ልጆቻችን ምን ያክል ከቁርአን ጋር አስተዋውቀናቸዋል ቁርአንን እንዲሐፍዙ ምን ያክል ግፊት አድርገናል ራሳችንን መጠየቅ አለብን ከቁርአን ጋር ውርድ አለ ነው በየቀኑ ምንቀራው ውርድ አለ ወይ የምንሐፍዘው ነገር አለ ወይ ባለፈው ለማስተላለፍ እንደሞከርኩት እድሜ የገደበውም ቁርአን የቀብራችን ኑር ነው وحيث الفتى يرتاع في ظلماته من القبر يلقاه سنا متهللا هنالك يهنيه مقيلا وروضة ومن أجله في ذروة العز يجتلى يناشد في إرضاعه لحبيبه وأجدر به سؤلا إليه موصلا فيا أيها القاري به متمسكا مجلا له في كل حال مبجلا هنيئا مريئا والداك عليهما ملابس أنوار من التاج والحلى إمام الشاطبي قرآن حفظ سو من يأكل درجة اندالو በእነዚህ ግጥሞች ላይ ሲናገሩ ሐዲስ የተደገፈ መረጃዎችን ይዘው ነው ማለት ነው ቁርአን የቀብራችን ኑር ነው ቁርአን የሐፈዘ ሰው ቀብሩ ውስጥ ይመጣለታል ቁርአን ቀብሩ ውስጥ ከተኛ በኋላ ሰውየው ጭንቀት ነው ጨለማ ነው ያለው وحيث الفتى يرتاع في ظلماته من القبر يلقاه سنا متهللا የሚያበራ ብርሃን ሆኖ ይመጣለታል ቁርአን የሱ ጓደኛ የሆነን ሰው ቀብር ላይ እንኳን ትቶት አይሄድም ማለት ነው ቀብር ላይ ሁሉም ቤተሰብ ልጅህ ሳይቀር ቀብር ላይ ሊቆይ አይችልም አንድ ሰዓት የሚቀመጥልህ የለም ከተቀበርክ በኋላ ተረሳህ አለቀ ከዛ በኋላ ዶማ እንዳይረሳ ካፋ እንዳይረሳ መቆፈሪያው አልጋው እንዳይረሳ እንጂ ሙሐመድ ወይንም አህመድ ቀብረነዋልና እንዳይረሳ የሚል ሰው የለም አንተን እዛ ውስጥ አጋድሞ ከዛ በኋላ ያለው ቁሳቁስ ነገር እንዳይረሳ የተባለ ሲጠራ አንተ ግን ጀናዛ እዛ ውስጥ ተኝተህ ተጥለህ አለቀልህ አንተን እዛ ቀብር ውስጥ አፈር ላይ ፍራሽና እንጥፍለት የሚል ሰው የለም ይጎረብጠዋል ካልጋው ላይ ከተመቸው አልጋው ላይ ነው ቤቱ እንደዚህ ነበር የሚባል ነገር የለም የፈለገ ሀብታም ሁን የፈለገ ባለስልጣን ሁን ከሞትክ ሙስሊም እስከሆነ ድረስ እዛች 3 ክንድ መሬት ላይ እዛች ጠባብ ለህድ ውስጥ አስገብተው ዘግተውብህ መርገውብህ ጨለማ ብርሃን የለ ጨለማ ውስጥ ጥለው ለደቂቃዎች እዛንተ ጋር የሚቆይ ሰው አይኖርም ከዛ በኋላ ቀብሩ ካለቀ በኋላ የተወሰነ ሰው የሚያዝንልህ ሰው ካለ እንደው የልብ ወዳጆችህ ካሉ ቆመው ትንሽ ዱዓ ሊያደርጉልህ ይችላሉ اللهم اغفر له وارحمه اللهم ثبته بالقول الثابت ይችን ዱዓ አድርገውልህ ይሰናበታሉ ሁሉም ጥለው ወደ ቤቱ ነው የሚሄደው ሁሉም የዛን ጊዜ ቁርአን ባለቤት ከሆንክ ግን هنالك يهنيه مقيلا وروضة ومن أجله في ذروة العز يجتلى ብርሃን ሆኖ ቁርአን ይመጣልሃል ከዛ በኋላ ደግሞ በየወቅቱ የተመላለሰ እየመጣ ቁርአን ላንተ አጫዋች ይሆንልሃል
يناشد في إرضاعه لحبيبه وأجدر به سؤلا إليه موصلا الله قال رسول مكراكرو قرآن نو رسول الله صلى الله عليه وسلم بحديث لا يندتنا قرود قرآن الله قامتو الله جتاي هوي لكليش ما قل لي أدرجين بلو ينقرا أنا يجيونو سجبت الله لليتن كلفون استشوا الله يني فكر يني ودي تايزوت لليتن يانببه إن كلفون تتوسي كم نبرنا شو ما قل لي أدرجين يلال مالتنا ስለዚህ ይሄ ቁርአን የሚባለው ነገር ትልቅ ነገር ነው ቁርአን ሳንቀራ እንዳንሞት አደራ ቁርአንን አሊፍ ያላለ ሰው ቁርአን መጀመር አለበት ያ ካልሆነ ኪሳራ ውስጥ ነው ያለነው ትልቅ ኪሳራ ውስጥ ነው ያለነው ብዙ ነገር ያመለጠን ነው ረሱል ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ምን ይላሉ አምር ኢብኑ አልዓስ በዘገቡት ሐዲስ ላይ يقال لصاحب القرآن ለቁርአን ባለቤት يوم القيامه ይባላል يوم القيامه ሰዎች ከተሰበሰቡ በኋላ اقرأ قرأ يبالال وارتقي ورتل كما كنت ترتل في الدنيا فإن منزلتك عند آخر آية تقرأها የሚገርመው ነገር ኢባዳዎች በአጠቃላይ ዱንያ ላይ ያልቃሉ ሶላት መስገድ ያልቃል ይጠናቀቃል ጾም የሚጾም ነገር የለም የውመል ቂያማ ቁርአን ግን የውመል ቂያማ ላይ ራሱ የቁርአን ባለቤት የነበሩ ሰዎች ዱንያ ላይ ቁርአንን ያሳመሩ ሲቀሩ የነበሩ ሰዎች ቅሩ ይባላሉ አሉ ቅሩ አንቡ ይባላሉ ከዛ በኋላ ምን ይባላሉ ቅራ ደረጃ ከፍ ይበል ይባላሉ በቀራ ቁጥር ደረጃው እየጨመረ ይመጣል አንድ ጁዝ የሐፈዘ ሰው አንድ ጁዟን ድረስ ከፍታው እየጨመረለት ይሄዳል ሁለት ጁዝ የሐፈዘው ከሱ በላይ ነው ማለት ነው ሶስት ጁዝ የሐፈዘው ደግሞ ከሱ በላይ ይሆናል በዚህ አይነት ጠቅላላ የሐፈዘው ሰው ደግሞ ደረጃው በዛው ልክ በጣም እየጨመረ ይመጣል ዱንያ ላይ ስትቀራ እንደነበረው ቅራ ይባላል ወረትል ከማ ኩንተ ትረትል ያሳመርክ ዱንያ ላይ ትቀራ እንደነበረው አሁንም ቅራ ይባላል የመጨረሻ ያንተ ደረጃ የሚወሰነው መጨረሻ ላይ በመትቀራት አያናት ይባላል ማለት ነው ስለዚህ ዱንያ ላይ ስንበላለጥ ምን ያክል ይሰማናል ጓደኞች አንተ ደሃ ሆነ የመጨረሻ ገንዘብ አተ ተቸግረህ ጓደኞች ደግሞ ትልልቅ ሀብታም ቢሆኑና ይሄ ልዩነት ስታየው ዱንያ ላይ እንዴት ነው የሚያስጨንቀው የሰው ልጅ ሲለያይ ከጓደኛው ጋር ከተለያየ አብሮት ሲኖር ከነበረው ሰው ጋር ማለት ነው የጀነት ደግሞ ደረጃው በጣም ሰፊ ነው አንዷ ደረጃ ማበይነ ሰማይ ወልአርድ ናት ከሰማይና ከመሬት በላይ ነው ማለት ነው ስለዚህ ደረጃችን ከፍ እንዲልልን ከፈለግን የረሱል ሰለላሁ ዐለይሂ ወሰለም ባልደረባ ለመሆን ከፈለግን ቁርአናችን ላይ ሙጥኝ ማለት አለብን ወደ ቁርአን መጠጋት አለብን የቁርአን ቤተሰብ መሆን አለብን አህሉል ቁርአን አህሉላህ ወኻሰቱ ይባላሉ የቁርአን ቤተሰቦች የአላህ ቤተሰቦች ናቸው ተብለዋል የአላህ ቤተሰቦች ስለዚህ በአሁኑ ሰዓት አንድ ባለስልጣን ዘመድ ቢኖርህ አንድ ባለሀብት ዘመድ ቢኖርህና እሱም ደግሞ ከጎንህ የቆመ አብሽር የሚልህ አይዞህ የሚልህ ቢሆን የከለ ቤተሰብ መባሉ ለአንተ ትልቅ ክብር ነው የአላህ ቤተሰብስ መባል የአላህ ቤተሰብ መባል ደግሞ ከነዚህ ሁሉ የበለጠ ነው ማለት ነው ስለዚህ የአላህ ቤተሰብ መሆን ከፈለግን የቁርአን ቤተሰቦች እንሁን ቁርአን ላይ ትኩረት እናድርግ ቁርአን ላይ አንለያይ ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም ብዙ ጊዜ ከቁርአን ጋር ያለን ግንኙነት የጠበቀ እንዲሆን በሐዲሳቸው ላይ ይናገሩናል ተዓሃዱል ቁርአን ቁርአንን ሁል ጊዜ ፈልጉት ከሱ ጋር ቃል ኪዳን ተጋቡ ላለመለያየት ከቁርአን ጋር فوالذي نفسي بيده نفسي በእጁ በሆነችው ጌታዬ እምራለሁ ለሁወ አሸዱ ተፈስያ من الابل ከግመል የበለጠ የመጥፋት ወይንም ደግሞ ከነበረበት ላይ ገለል የማለት በጣም ባህር ያለው ቁርአን ይላሉ ቁርአን የሐፈዛችሁ ሰዎች ቁርአንን በየጊዜው ሙራጃ ማድረግ አለብን አንዲት ግመል ታስራ በቀላሉ ፈታ ትጠፋለች ብዙ ጊዜ ግመሎች ከታሰሩበት ነገር ፈተው ያመልጣሉ እግራቸው እንደዚህ ተጠልፎ ታስሮ ምን ተብሎ ረቀት እንዳይሄዱ ተብሎ ይታሰራሉ ነገር ግን ከዛ ላይ ፈተውት ይጠፋሉ ቁርአን ከዛ የበለጠ ነው ይሉናል ስለዚህ ቁርአን ቤተሰብ ከሆነ ደግሞ ቁርአኑ እንዳይጠፋ የግድ ቁርአናችን ጋር ሙጥኝ ማለት አለብን በሌላ ሐዲሳቸው ላይ ረሱል ሰለላሁ ዐለይሂ ወሰለም ይላሉ ኢንማ መሰሉ ሳሂብል ቁርአን ከመሰሉ ሳሂብል ኢብል የቁርአን ባለቤት የሆነ ሰው ልክ የግመል ባለቤት እንደሆነ ሰው ነው የታሰረች ግመል እሷን ሁሉ ጊዜ የታሰረችበትን ነገር ቼክ የሚያደርግ ከሆነ እንዳታመልጥ ክትትል የሚያደርግ ከሆነ ይይዛታል ከተዋት ግን ወይን አጥለቀሃ ذهبت ከተዋት ትሄዳለች ቁርአን ደግሞ ከተውከው እሱ ተለማምጦ አንተ ጋር ይቆይም ማለት ነው የሚገርመው ነገር ቁርአን ለመሐፈዝ ገር ተደርጓል ወይቀድ የሰረነ القرآن للذكر ቁርአንን ገር አድርጎታል አላህ ነገር ግን ለመጥፋትም ደግሞ በዛው ልክ ነው ማለት ነው ስለዚህ ቁርአናችን እንዳይጠፋ ይሄ ቁርአን የሚባለው ነገር ቀልድ አይደለም ማለት ነው
ለዛ ነው ሰለፎች ከቁርአን ጋር የነበራቸው አላቃ ውርድ ነበራቸው። ቁርአን ላይ የነበራቸው አቋም ከባድ ነበር። ልጆቻቸውን አደራ ይሉ ነበር። ሱሐቦችን ስንመለከት በየቀኑ የሚቀሩት የቁርአን ብዛት ቀላል የሚባል አልነበረም። በጣም ይቀሩ ነበር። በየቀኑ የሚያختሙ ነበሩ። በተለይ ረመዳን ሲመጣ ረመዳን ላይ አሁን ረመዳን እየቀረበ ስለሆነ ቁርአን ጋር ያለን ግንኙነት በጣም መጥበቅ መቻል አለበት። ቁርአን ጋር ያለንን ግንኙነት ረመዳን ላይ ካላጠበቅን መቼ ላይ እናጠብቀዋለን? አላህ Subhanahu Wa Ta'ala ቁርአን የወረደው በረመዳን ላይ እንደሆነ ገልጾልናል ማለት ነው። شهر رمضان الذي أنزل فيه القرآن ቁርአን የወረደበት ወር ነው ብሎናል። በዚህ ቁርአን በወረደበት ወር ላይ ቁርአናችንን ሙጥኝ ብለን ያልቀራም ሰው እንዳዲስ ለመጀመር የቀራም ሰው ደግሞ ወደ ሒፍዝ ደረጃ ለማሐፈዝና ቁርአኑን ሁሉ ጊዜ ለመከረር ጥረት ማድረግ አለበት ማለት ነው። ቀደም እንደተናገርኩት ቁርአን وحيث الفتى يرتاع في ظلماته من القبر يلقاه سنا متهللا هنالك يهنيه مقيلا وروضة ومن أجله في ذروة العز اجتلى يناشد في إرضاعه لحبيبه وأجرر به سؤلا إليه موصلا فيا أيها القاري به متمسكا مجلا له في كل حال مبجلا هنيئا مريئا والداك عليهما ملابس أنوار من التاج والهلا قرآن የሚቀራ ሰው በተለይ ቁርአን የሐፈዘ ሰው አጅሩ ለራሱ ብቻ አይደለም ለቤተሰቦቹ ይተርፋል። ወላጆቹን የውመል ቂያማ ጌጥ ያለብሳቸዋል፣ ታጅ ያለብሳቸዋል፣ ዘውድ ያለብሳቸዋል። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ እንደነገሩን ማለት ነው። የቁርአን ቤተሰብ የሆኑ ሰዎች ወላጆቻቸውን በእነሱ ምክንያት የሰው ልጅ በሚጨነቅበት ሰዓት ላይ ፀሐይ ወደ ራሳችን ቀርባ በጣም የሰው ልጅ በሙቀት ተውጦ በላቡ በሚዋጥበት ሰዓት ላይ ቁርአን የሐፈዘላቸው ወላጆች ልጆቻቸውን ቁርአን ያሳፈዙ ወላጆች ከአርሽ ጥላ ስር ተቀምጠው ጌጥ እንዲለብሱ ተደርጎ ራሳቸው ላይ ዘውድ ጭምር ይደፋላቸዋል ይሉናል ማለት ነው። ስለዚህ ቁርአን መሐፈዝ ከራሳችን አልፎ ለቤተሰቦቻችን በሚጠቅም ነው። ቁርአናችንን በመንቀራበት ጊዜ ቁርአናችንን አሳምረን መቅራት ረሱላችን ሰለላሁ ዐለይሂ ወሰለም ቁርአናቸውን ሲቀሩ አሳምረው ይቀሩ ነበር። በራእ ኢብኑ ዓዚብ የተባሉት ሰሐቢ ሲናገሩ ምን ይላሉ? ረሱል ሰለላሁ ዐለይሂ ወሰለም አንድ ጊዜ ኢሻእ ሰላትን ወቲንን እየቀሩ ሰሙሃቸው ይላሉ። ፈማ ሰሚዕቱ አሐደን አሕሰነ ሰውተን ሚንህ ከሳቸው የበለጠ አሳምሮ የሚቀራ የሚያምር ድምፅ አልሰማሁም በጭራሽ ይላሉ። ረሱል ሰለላሁ ዐለይሂ ወሰለም ቁርአንን በጣም አሳምረው ይቀሩ ነበር። እንደሳቸው አይነት ያማረ ድምፅ አይቻላቅም ይላሉ። በተለይ ድምፅ የተሰጣችሁ ወንድሞች ድምፅ ያላችሁ ወንድሞች ቁርአንን በዚህ በሚያምር ድምጻችሁ እየቀራችሁ ካላሰገዳችሁበት ይሄንን በሚያምር ድምጻችሁ ቁርአንን ለሰው ልጅ እንዲደርስ እንዲሰማ ካላደረጋችሁ ዋጋ የለውም። በቁርአን ነው መፎካከር ያለብን። ድምፅ ያላቸው ወንድሞች ላይ በጣም ትኩረት ተደርጎ ቁርአንን የሰው ልጅ እንዲሰማው መሆን አለበት። ረሱል ሰለላሁ ዐለይሂ ወሰለም ድምፅ ያላቸውን ሰዎች ያበረታቱ ነበር። አቡ ሙሳ ረዲየላሁ ዐንሁ ሲናገሩ ምን ይላሉ? ቃለ ሊ ረሱሉላህ ሰለላሁ ዐለይሂ ወሰለም ያ አባ ሙሳ አንተ አቡ ሙሳ ወይ ብለው ጠሩኝ ይላል። ለቀድ ኡቲተ ሚዝማራን ሚን መዛሚር አሊ ዳውድ የዳውድ ቤተሰቦች የተሰጣቸውን አይነት የቅላጼ ድምፅ የሚያምር ድምፅ አላህ ሰጥቷል እያሉ ያሞግሱኝ ነበር ይላል አቡ ሙሳ አልአሽዓሪ ማለት ነው። ስለዚህ ድምፅ ያላቸው ሰዎች ይሄን የሚያምር ድምፅ በተለይ ህፃናቶች የሚያማምር ድምፅ ያላቸውን ወደ ቁርአን መጋበዝ ወደ ቁርአን እንዲያነቡ ማድረግ ይጠበቅብናል። የሚያምር ድምፅ በቁርአን ላይ ይፈልጋልና ለምን ረሱል ሰለላሁ ዐለይሂ ወሰለም ليس منا من لم يتغنى بالقرآن በቁርአን የማያዜም ሰው ከኛ አይደለም አሉ። ቁርአንን በሚያምር ዜማ በሚያምር አቀራር መቅራት አስፈላጊ ነው። የቁርአንን ውበቱን የበለጠ እንዲወጣ ያደርጋል ማለት ነው። ረሱላችን ሰለላሁ ዐለይሂ ወሰለም ድምጻቸው የሚያምሩ ሰዎችን ቁርአን ያዳምጡ ነበር፣ በተመስጦ ያዳምጡ ነበር። አብዱላህ ብን መስዑድ ሲናገሩ ምን ይላሉ? ቃለ ሊ ረሱሉላህ ሰለላሁ ዐለይሂ ወሰለም አንድ ቀን የአላህ መልእክተኛ አሉኝ፣ እቅራ ዐለይ እስኪኔ ላይ ቅራልኝ አሉኝ። ቁርአን እስኪ ቅራልኝ ላዳምጥህ አሉኝ። ቁልቱ ያ ረሱለላህ አንቱ የአላህ መልእክተኛ ሆይ እንዴት አንቱ ላይ እቀራለሁ? አቅረኡ ዐለይክ ወዐለይከ ኡንዚል አንተ ላይ ወርዶ እኔ አንተ ላይ እቀራለሁ ብያልኳቸው። ቃለ ነዓም አው ቅራልኝ አሉኝ ይላል። ፈቀረእቱ ሱረተ ኒሳ እሱም መቅራት ጀመርኩኝ። ከዛም በኋላ ፈከይፈ ኢዛ ጂእና ሚን ኩሊ ኡመቲን የሚለውን አያት ላይ ስቀራ
ፊታቸው ሐስቡክ አሉኝ አቁም በቃ አሉኝ ልክ ሳቆም ፊታቸውን ሳይ በእንባ ፊታቸው ሁሉ ርሶ ነበር ይላል ረሱል ሰለላሁ ዐለይሂ ወሰለም ቁርአን ሲቀሩ ሲያዳምጡም ያለቅሱ ነበር በተመስጦ ነበር የሚቀሩት ማለት ነው ስለዚህ ወንድሞች የግድ ቁርአንን በሚያምር ድምጽ ለመቅራት ሙከራ ማድረግ አለብን ሁሉም በተሰጠው አቅም ቁርአን ላይ ይሄንን ድምጽ ካላዋሉት ምን ላይ ያውሉታል ቁርአናችንን መቅራት አለብን እንደዚሁም በሌላ ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም አቡ ሙሳን በጣም ቁርአንህን ስታዳምጥህ ነበር ዛሬ በጣም በሚያምር ድምጽ ደስ የሚል ቁርአን ሲሉት የምታዳምጠኝ መሆኑን ባቅኖሮ የበለጠ አሳምሬ ቀራ ነበር አላቸው የበለጠ አሳምሬ ቀራ ነበር ስለዚህ ቁርአን ላይ መቅራት መቻል አለብን የሱሐቦችና የሰለፎችን ታሪክ ስንመለከት ከቁርአን ጋር የነበራቸው አላቃ በጣም ከባድ ነበር فكان عثمان بن عفان رضي الله عنه يختم القرآن كل يوم مرة برمضان ጊዜ عثمان بن عفان በየቀኑ ቁርአንን ያختሙ ነበር በየቀኑ وكان الأسود ابن يزيد يختم القرآن في رمضان في كل ليلتين أسود ابن يزيد የተባሉት ደግሞ በየሁለት ሌሊቱ رمضان ላይ ቁርአንን ያختሙ ነበር وفي غير رمضان كرمضان ውጭ ደግሞ في كل 6 ليال ከረመዳን ውጭ ደግሞ በስድስት ቀን ያختሙት ነበር እኛ በአሁኑ ሰዓት በቀን ውስጥ ምን ያክል እንቀራለን በአሁኑ ሰዓት የፌስቡክ ዘመን ነው የቲክቶክ ዘመን ነው እጃችን ከሞባይል ላይ አይነሳም ብዙ ገጾችን እየገለጥን እናያለን ቁርአን ላይ ግን ምን ያክል በቀን ውስጥ ምን ያክል ገጾችን አንበናል ራሳችንን መጠየቅ አለብን ማለት ነው سعد بن جبير يختم القرآن في كل ليلتين እንደዚሁም سعد بن جبير በየሁለት ቀኑ ረመዳን ላይ ያختሙ ነበር وقال مصبح بن سعيد كان محمد بن إسماعيل البخاري مصبح ሲናገሩ ምን ይላሉ البخاري ስለ ቡኻሪ ሲናገሩ ምን ይላሉ يختم في رمضان في النهار كل يوم ختمة በቀን ረመዳንን በቀኑ ላይ የሌሊቱን ሳይጨምር ማለት ነው ኢማሙ البخاري በየቀኑ ቁርአንን ያختሙ ነበር ሌሊቱን ሳይጨምር وكذلك كان للشافعي في رمضان 60 ختمة إمام الشافعي رضي الله عنه الله يودد الله رحمه الله يزن الله برمضان بسلاسة وكان سلسة ختمة وش نبرواتشو سلازي بكان سنت يختموا نبر مالتنا بكان است هلت كزي يختموا نبر مالتنا إمام الشافعي بيكانه هلت كزي يختموا له يقرأها في غير الصلاة ይሄ ሶላት ውስጥ ከሚቀሩት ውጭ ነው ማለት ነው ሶላት ውስጥ ከሚቀሩት ውጭ ይሄን ያክል ይቀሩ ነበር ስለዚህ የሰለፎችን ታሪክ ስንመለከት በተለይ በረመዳን ላይ የነበራቸውን ጥንካሬ ስንመለከት ቁርአን ጋር በጣም ግንኙነት ነበራቸው እኛም ኢንሻአላህ ቁርአን ጋር ያለንን ግንኙነት በጣም ማጥበቅ ይኖርብናል በተለይ ረመዳን ውስጥ ቁርአን ጋር በጣም መተዋወቅ አለብን ቁርአናችን ከእጃችን ላይ መለየት የለበትም ሞባይላችንም ላይ ጭነን ከሞባይላችንም ላይ እንደዚሁ ታክሲ ላይ እንቅስቃሴ ስናደርግ ሁሉ ቁርአን መቅራት ይኖርብናል አላህ የቁርአን ቤተሰቦች አላህ ያድርገን هذا وبالله التوفيق والسلام عليكم ورحمة الله وبركاته